ሄሎ ሰላም ነው መምህር፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም፣ እንዴት ናችሁ? አለው እግዚአብሔር ይመስገን። ይሰማል? አዎ ሄሎ ሄሎ፣ እየሰማሁሽ ነው። እንግዲህ እኛ እየሰማን ነው። እየቆየ ነው ድምፅሽ የሚመጣው። እሺ፣ ጥያቄ ነበረ መምህር። አዎ ሲስተር ነበረች እና ነበረ ገዳም ገባለው እያለች ብዙ ጊዜ እንትን ትላለች እና በሱባኤ መጠየቅ አለብሽ አልኳት። መጀመሪያ በህፃንም ሆና ገና በትንሽነቷ ማለት ነው ገዳም ገባለው እያለ በጣም ትመኝ ነበር፣ ገዳም ለመግባት ማለት ነው። እሺ ከዛ ገዳም ገባለው እያለች ስታወራ መጨረሻ ላይ ፋዘር ባል ሲመጣላት ዳራት ማለት ነው። እሺ ከዛ ሲድራት አገባች። ካገባች በኋላ ግን መውለድ አልቻለችም ነበረ። እንዴት እንደሆነ ባላውቅም እኛ ጋር መንፈስ አለ የሚመለክ ቤት ውስጥ። እሺ እና ማዘርም እንደዚህ አግብታ ምንም ሀል ብዙ አመት ቆይታ ነው የወለደችውም በመንፈስ ተስላ ማለት ነው። እንደዚህ ቃልቻ ቤት ምናምን ሄዳ እዛ ተስላ ነው ልጅ ያገኘችው ነበረ። አታቋርጪ፣ እየሰማሁሽ ነው። አይነት ሄሎ ሄሎ ሄሎ፣ አቤት፣ ይሰማል? ተቋረጠ በመሀል ላይ። ምን አልሽኝ? አዎ። እና ማዘር እሷም እንደ ልጅ ከልክሏት ጠንቋይ ቤት ሄዳ ተስላ ነበረ ልጅ ያገኘችው ማለት ነው መጀመሪያ ጊዜ። ማንን? እሷን? ቻው ልመንኩስ የምትለዋል ልጅ? አዎ፣ እሷንም ሁላችንም እንደዛ ነው ያገኘችው ማለት ነው። እዛ ሄዳ መጀመሪያ አንድ ጊዜ አቆሚ የኔ እህት፣ አንድ ጊዜ እባካችሁን ምዕመናን የምታዳምጡ 1500 ሰዎች እባካችሁን፣ ቶማስ ለሚባል ሰው መልስ አትመልሱ። በቃ ለምን አተውትም? ይጻፍ እሱ። ምን ቸገራችሁ እናንተ? ዝም ብሎ ቸክችክ አይምሮ ለመበከል የገባው ተውት። እኛ እኮ ብሎክ ማናረገው ነፍሱ ከዳነች ድንገት ብለን ነው፣ ጆሮ እንዲያዳምጥ ነው እንጂ እኛ ምን ችግር አለው? አትመልሱ። በቃ እባካችሁን ምንም ነገር አትጻፉለት። በቃ ተዉት። መመለስ አቅቶ ይመስሏችሁ ነው? ሆን ብሎ የሚያደርጉት ታርጌት ነው። በቃ ተዋቸው። እሺ ቀጥዬ እህት። እና የተወለደችው እሷም በአመቺሳ ነው፣ የኔ ታላቅ ወንድሜም በአመቺሳ ነው የተወለዱት ማለት ነው ሁለቱም። እና ቶሎ አላገባችም ነበር እና ትንሽ ቆይታ ነበር ያገባችው። ግን ከአግብቶ በፊት ገዳም ካለው እያለች ነው ያገባችው ማለት ነው። ከዛ ገዳም እገባለው እያለች አገባች። ቤተሰብ ዳሯት ማለት ነው። ማንን? እሷን እህት። እሺ። እና ከአገባች በኋላ ግን መውለድ አልቻለችም፣ ፍሬ አላገኘችም ማለት ነው። እና በኋላ መጨረሻ ላይ ትዳራቸውን ተበተነ። ትዳራቸውና ተፋቱ በልጅ ምክንያት ከባሏ ጋር ተጣላች። የተወለደችው እንዴት እንደሆነ ጀምረሽልኝ ነበረ እኮ ነገርኩ እኮ መጀመሪያ። ማዘርም እንደዚህ ነበረች። ማዘር ራሱ አግብታ ቶሎ መውለድ እንትን ብላ መውለድ አቅቷት ጠንቋይ ቤት ሄዳ ነው ተስላ የወለደችው የኔ ማዘር ማለት ነው። እናቴ እናትሽ እሷን የወለደቻት ጠንቋይ ቤት ሄደው ልጅ መውለድ እፈልጋለሁ ተስለውን የወለዱት ማለት ነው። አዎ እንደዛ ነው የወለዱት እኮ ልጅቷን። ከዛ እንደዛ ልጅቷን አንቺን ነው ግን የተወለደችው። በእህትሽ እያስመሰልሽ እያወራሽ እንዳይሆን ራስሽን እንዳይሆን። እኔም አይደለሁም እህቴ ነው። ለእህቴ እኮ ነው እየጠየቅኩ ያለው። አንዳንድ ጊዜ ህልምም
አንዳንድ ነገር ሲጠይቁ በሰው አስመስለው ጓደኛዬ፣ ጎረቤቴ እንደዚህ አይታ እንደዚህ ሆነ ምናምን ብለው በሰው አስመስለው የሚናገሩ አሉ ብዬ ነው። ቀጥታ ራስሽ ከሆንሽ ብትናገሪ ጥሩ ነው ብዬ ነው። ራሴ አይደለሁም የእሷን ለመጠየቅ ፈልጌ ነው። እሺ ቀጥይ። ችግር የለው ለማጣራት ነው እንዳትጨናነቂ ብዬ ነው። መሀል ላይ ስህተት ቃላት ከመጣ አንቺ ነሽ የምታፍሪ ብዬ ነው። ኧረ ችግር የለውም። እና እንደዛ የመጀመሪያችን ልጅ የእኛ ወንድማችን ታላቅ ወንድማችን ወንድ ነው የተወለደው። እሱ የተወለደው እንግዲህ በስለት ነው። ከዛ ቀጥላ ሌላ ተወልዶ ነበረ፣ እሱ አረፈ። ከዛ ቀጥላ እሷ ነች የተወለደች ሲስተር ማለት ነው። እናም ካገባች በኋላም ልጅ ማግኘት አልቻለችም። ትዳራቸው ተፈታ፣ ተበተነ ማለት ነው። እና ከተበተነ በኋላ ግን እዚያ በሀገር መታ ትምህርትን ስትከታተል ቆይታ እኔንም እሷ ነች ትምህርትን እንድከታተል ያነቃችኝ። እኔ ራሱ እንትን አልልም ነበር። እና ከዛ እንደዛው እየተከታተልን እያለን ስሰግድ ስጾም ስጸልይ ቆይተን ከዛ ትዳን የበተነው መንፈስ እንደሆነ እና እንደዚህ የሚያደርገውም ልጅም የከለከላት መንፈስ እንደሆነ አወቀች፣ ሁሉንም ነገር ማለት ነው። እና ካወቀች በኋላ ተመልሳ ወደ ሀገር ቤት ገባች። ግን ተመልሳ ወደ ሀገር ቤት ስትገባ ተመልሳ ተኛች። ማለት ተኛች ስልክ ጸሎቱን አቆመች። ቤተሰብ ጋር የሚመለክ መንፈስ አለ፣ በደንቡ የሚመለክ ማለት ነው። እና ባል ትዳር መቶላን ነበረ፣ ግን እንትን አልሆነም። አሁንም ሰበብ አበዛችና አላገባም አለች። መጀመሪያ አገባለሁ አለችና ከዛ በኋላ ደግሞ አሁን ደግሞ አላገባም። መጀመሪያ ከዚህ ስትሄድ ወደ ሀገር ቤት ለመሄድ ስትዘጋጅ ገዳም ገባለሁ አለችኝ። ከዛ ገዳም ገባ ስትለኝ ያው አንተ ትምህርቱ እንደምታስተምረን ገዳም መግባት እንግዲህ መጀመሪያ በሱባኤ መጠየቅ እንዳለብንና ዝም ብሎ ገዳም እንደማይገባ ትዳርም ተፈቶ ዝም ብሎ ገዳም እንደማይገባ ታስተምር ነበር አንተ ማለት ነው። እና ነገርኳት፣ እንደዚህም ብሎ ገዳም አይገባም። መምህር ተስፋዬ ሲያስተምር መጀመሪያ ሱባኤ መያዝ አለባችሁ፣ ገዳም የሚገባው ዝም ብሎ አይደለም፣ የእግዚአብሔር ፍቃድ ያስፈልገዋል ብሏል። ስለዚህ አገቢም አልኳት። እኔ ኧረ እገባለሁ ብላ ሄደች፣ ከዚህ ስትሄድ ማለት ነው። ከዛ እዛ ስትሄድ ደግሞ ገዳሙን ትዳር አማራት። ከዛ ባሉም ቢመጣ ምንም አልሆነም። አሁን ደግሞ ገዳም ካልገባው ብላ እንትን እያለች ነው። እና ይሄ ነገር እንዴት ነው መምህር? ሱባኤ ያዥ ብያን ነበረ፣ ግን ሱባኤ ይዤ ገዳም ውስጥ ገብቼ ሌባ ብለው ሲያባርሩኝ በልሜ ያየው አለች። እና ይሄ ነገር ትክክል ነው። ጥያቄሽ ትክክለኛ ጥያቄ ነው። ብዙ ሰዎች የሚሰናከሉበት የሚሸወዱበት በጣም የሚታለሉበት ትልቅ የሆነ የመንፈስ ባህሪ ነው እና ይሄ የጠቋር መንፈስ ባህሪ ነው። ጠቋር የሚባለው መንፈስ ደፋርና ካመነኮሰ በኋላ ቆብ ካስደፋ በኋላ መልሶ በዝሙትም ሆነ በምግብ በገንዘብ በንዋይ ፍቅር ወይም በገንዘብ ፍቅር የሚያሰናክል ነው። በተለይ መነኮሳት ላይ ብቻ አይደለም፣ አጠቃላይ አገልጋዮች በቤተክርስቲያን አገልግሎት ውስጥ ያሉትን ሰዎች በሙሉ ከሀሳብ ጀምሮ እስከ ተግባር ድረስ በእግዚአብሔር ፊት በታቦት ፊት ወይም በቤተ መቅደስ በተለያዩ ቅዱስ ናቸው ተብለው በሚታሰቡ ነገሮች ፊት ዝሙትን የሚያሰራ መንፈስ ነው። አሁን በእሷ ውስጥ እንዳለ ማሳያ ነው። አሁን ምን አይነት መንፈስ እንደሆነ ተግባሩ እንድታውቀው ነው ወደ ሀገሯ ሄዳ ሁለት አይነት ባህሪ ያሳየችው። መጀመሪያ እናቷ እሷን ሲወልዷት በስለት ነው የተወለደችው ብለሻል። ከእሱን ጀምር። ጠንቋይ ጋር ሄዶ ስለት የተሳሉ ሰዎች ልጅ ያገኛሉ የሚል ሀሳብ አይምሯችሁ ውስጥ እንዳይመጣ አንድ ነገር ላስተምራችሁ፣ አንድ ነገር ልንገራችሁ። እውነት ልጅ የሚሰጥ ማን ነው? ሀብት ጸጋ የሚሰጥ ማን ነው? እግዚአብሔር ነው። ግን የሰው ልጆች የእግዚአብሔርን ፈጣሪነት ረስተው የእግዚአብሔርን አምላክነትም ትተው ልክ በሰይጣን ማምለክ ሲጀምሩ እግዚአብሔር ጸጋውን፣ ፍቅሩን፣ ጥበቃውን ከሰዎች ላይ ያነሳል። የዛን ሰዓት በማን መመካትና መተማመን ይጀምራሉ? በምድራዊ የሆኑ አማልክቶች። አሁን ጠንቋይ ጋር ሄደው ልጅ ስጠኝ የሚሉት ዲያብሎስ አባት ስለተባለ ልጆች አሉት ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአብርሃም ልጆች ብትሆኑ የአብርሃም ስራ ትሰሩ ነበር አለ።
እንደ አብርሃም ትናገሩ ነበረ ወይም እንደ አብርሃም ደስ ይላችሁ ነበረ? ስራ ነው ያለው። የሆነ ተግባር አለ ማለት ነው። አብርሃም ምን ስራ ሰራ? የአብርሃምን ስራ ትሰሩ ነበር ሲል እግዚአብሔርን በልቡ አምኖ በተግባር እግዚአብሔርን ያመለከ አባት አብርሃም ነው የመጀመሪያው አባት። ብዙዎች አሉ ከኋላ፣ ግን አብርሃም አበብዙሃን ተብሎ የብዙዎች አባት ተብሎ ሥላሴ መጥተው እስኪጎበኙት ድረስ ህይወት የኖረው ሃይማኖትን በዛ ጊዜ የነበረው ዛሬ ባለው ክርስትና እንበልና የእግዚአብሔር ሕዝብ ለመባል በተግባር የኖረ ሰው ነው። አሁን እዚህ ስትመጪ ግን ጠንቋዩ እናትሽ ውስጥ ያለውን የማህፀን ይሄ የወንድ ዘር የሚያልፍበት ትቦ ላይ ሄዶ ወይም በእንግሊዝኛው ፋሎፒያን ቲዩብ ይባላል፣ ዘር የሚያልፍበት ቦታ ላይ ሄዶ ይዘጋል። ያ ሾተል ይባላል። ወይም ደግሞ አይነ ጥላ ሆኖ ፅንሱ መካን እንድትሆን ይዘጋል። ያ ቦታ ላይ ሄዶ ሲዘጋ ጠንቋዩ ጋር እናትሽ ሲሄዱ መጀመሪያም ጠንቋይ ጋር የሚሄድ ልምድ ካላቸው በዛር መናፍስት የተያዙ ከሆነ በባዕድ አምልኮ የተጠመዱ ከሆነ እናትሽ በትክክል ጠንቋይ ጋር ነው መሄድ የሚያምራቸው። እግዚአብሔርን መለመን ነበረባቸው፣ ሩፋኤልን መለመን ነበረባቸው፣ ግን አልሄዱም። ለምን? እግዚአብሔር ጋር ሄደውም ጠይቀውም እንኳን ቢሆን ኖሮ እግዚአብሔር ያልሰጣቸው ያዘገየው ለምንድን ነው? ህይወታቸው በዛ መስመር የሚያልፍ ስላልነበረ ነው። አልጸዱም። በወቅቱ ስጠኝ ብቻ ነው እንጂ ያሉት ህይወታቸው ለእግዚአብሔር የሚመች አልነበረም። ነገ እንደሚከዱ ወይ የሆነ ቦታ እንደሚሄዱ ልባቸው ያስታውቅ ነበረ። ስለዚህ እናትሽ ወደ ጠንቋይ ቤት ሲሄዱ ጠንቋዩ ደግሞ መንፈሱን ይደራደረዋል። ዞር በል ከማህፀኗ ላይ ምንድን ነው የምትፈልገው? ትካድመሃለች። ይሄን አርጊ ይሄን አርጊ ብዬ አዛታለሁ፣ በደንብ ትመለካለህ፣ ልጅ ስጣት ይለዋል። እሺ ብሎ ዘር ያሳልፋል ማለት ነው። የዘጋውን ትቦ ይከፍታል ማለት ነው። ያ ግን የስጋ ስራ ላይ ነው። እንግዲህ አሁን እግዚአብሔር ነው ልጅ የሚሰጠው። ግን የወንድ ዘር ወደ ማህፀኗ ገብቶ እንዳያልፍ ነው እንጂ ያደረገው ህፃን ልጅን አይቀርጽም፣ አጥንቱን አይሰራውም፣ ወይም ደግሞ የሆነ ነገርን አይሰራም። እየባሰ ሲመጣ ግን በጣም እያመለኩ የሰው ደም እየገበሩለት በጣም እያመለኩት ብዙ አይነት ክፉ የሆኑ ነገሮች አሉ። ያን እያደረጉለት ሲመጡ ቅርጹን እየቀየረ ይመጣል። እያጎበጠ እውር እያደረገ የሰው ልጅ አካል ስጋዊ አካሉን እየተቆጣጠረ 6 ጣት ያለው የሆነ ትርፍ የሆነ ነገር ሰውነት ላይ መንታ የሆኑ ልጆች ተጣብቀው እንዲወለዱ የማድረግ ስፓይደር የሆኑ ልጆች እንዲወለዱ የማድረግ ባህል ውስጥ ይገባና ሰውነትን ይቀያይራል። ለምን መሰለሽ ይሄን ማብራራው? መንፈሱ በእናትሽ ውስጥ ወደ ልጅቷ ሲያልፍ ምን ያህል ኃይል እንዳለው ከአሁኑ እያወቅሽ እንድትሄጂ ነው። በጣም ኃይለኛ እንደሆነ ቅርጽ ይቀያይራል። አሁን ልጅቷ ስትወለድ ጠንቋዩ ከመንፈሱ ጋር ተደራድሮ እናትሽ ቡና እንዲያፈሉ እንዲካድሙ፣ ችግር የለውም ልጅ ይሰጥሻል፣ ግን አንቺ ይሄን አርጊ ተብሎ ታዘው ነው ልጅቷ የምትወለደው። ከተወለደች በኋላ ደግሞ ምን ነው ጨሌ አድርጊ ተብላ ማዘራችን ጨሌ ካድማለች፣ ታዛለች ማለት ነው። ይሄ ነው ልጅ ማግኘት ከፈለሽ ጨሌ እንትን እንድትይ ተብላ ያንን ጨሌ ታመልከዋለች ማለት ነው እኮ። ይሄ እኮ ነው። ከዛ በኋላ ነው ጨሌው ማለት የመጣው። በቃ ያለምንም ማስያዣ መንፈስ ልጅ አይሰጥም። ልጅ አይሰጥም ስልሽ ልጅ የሚሰጥ እግዚአብሔር ቢሆንም ግን እንዳልኩሽ ያንን ትቦ ነው የሚዘጋው። አሁን ለምሳሌ ውሃን የሚሰጥ እግዚአብሔር ነው። ውሃ ከሰማይ ነው አይደል የሚመጣው። መንግስት ዛሬ ዝናብ አዘነብኩኝ ቢልም ከመሬት ተነስቶ አልፈጠረውም። እንትን ውሃን አተነነ፣ ከዛ በኋላ ደግሞ ደመና ላይ ውሃ ሰራ፣ ከዛ መልሶ አዘነበ። ሳይንሳዊ ሜተድ ተጠቅሞ ነው ያደረገው እንጂ ፈጽሞ ውሃን አልፈጠረም። ዝናብ የሚሰጥ እግዚአብሔር ነው። እንዴት እንደዚህ ተላለች ይባላል። ሳይንሳዊ በሆነ መንገድ ብዙ ነገሮችን አግኝተናል። ግን ይኸውልሽ እግዚአብሔር ለእኛ ሊያደርግ የሚፈልገው ነገር አለ። ውሃን ከሰማይ ያዘንብና ምድር ላይ ያጥለቀልቃታል። ውሃ ልማት ደግሞ ይከትረውና ይገድብና በየቤታችን በቧንቧ ያመጣል። ቆጣሪ አዘጋጅቶ ክፈሉ ይላል። አሁን ገባሽ አይደለ? ቆጣሪ አዘጋጅና ክፈሉ ይላል። ግን ውሃውን ማን የሰጠን? እግዚአብሔር ሲሆን በነፃ መጠጣት ነበረብን። ግን ለምንድነው የምንከፍለው? ውሃው ቤታችን ድረስ ምንጭ ሄደን እንዳንቀዳ ቤታችን ድረስ እንዲመጣ ዋጋ ስለከፈሉ ነው ለመንግስት የምንከፍለው እንጂ እንደው ሌቦች ሆነውም አይደለም፣ ወይም ደግሞ የሆነ እንደው ቀማኛ ሆነውም አይደለም። እንዲያውም በጣም የኢትዮጵያ ሕዝብ ውሃ ልማት የሚባለው ሳይመጣ በፊት ወንዝ ሄዶ ውሃ በመቅዳት በጣም ብዙ ነገሮች፣ ታሪኮች ሁሉ ተረቶች አሉ። ብዙ ዋጋ እንደከፈለ ወንዝ ፍለጋ ውሃ ያለበት አካባቢ። አሁን ግን እኛ ወንዝ ፍለጋ አንዞርም። ቤት የሰራ ሰው ውሃ ይገባለታል። ምንድን ነው ልልሽ የፈለግኩት? እግዚአብሔር የሚሰጠንን ነገር
እኛ አጠቃቀሙ ላይ ነው እንግዲህ ትልቁ ችግሩ። ሰይጣን ምን ያደርጋል? ስጋችን ላይ ይመጣና የሆነ ቦታ ላይ ሄዶ ይከትራል፣ ልክ እንደ ቆጣሪ ማለት ነው። ከዛ ደግሞ የአባ ኪሮስን ገድል ስናዝል ወይም የቅዱስ ሩፋኤልን ስም ስንጠራ ቃል የተገባላቸዋሉ ልጅ በመስጠት የተወለዱ ልጆች ስለ አባ ኪሮስ ተብለው ወይም ደግሞ መጸነስ የሚገባቸው ልጆች ስለ አባ ኪሮስ ተብለው ጤነኛ እንዲሆኑ ወይም ቅዱስ ሩፋኤል ፈታሄ ማህፀን ስለተባለ ልጅ የሚሰጥ መልአክ። ይሄ ምን ማለት ነው? ሰይጣን የዘጋውን የሚከፍት ስጋ ያበላሸውን በተአምራት የሚከፍት ከእግዚአብሔር ጋር አማልዶ ልጅ ስጣት ብሎ የሚለምን ሰይጣን እንኳን ባይኖር ተፈጥሮ ብትበድለን እንኳን ማለት ነው። ይሄንን ያደርግና ደግሞ ልጅ ይሰጠናል ማለት ነው። ግልጽ ነው አይደለም? አሁን እናትሽ ጠንቋይ ቤት ሄደው እህትሽ ተወለደች። ስለዚህ ይቺ ልጅ የኔ ናት በጨሌ ኃይል በእናትሽ በፈቃዳቸው ኃይል መጥተው የተገኘች ልጅ ስለሆነ ስታድግም በማን ኃይል ነው የምታድገው? በጨሌ እየተዳበሰች ፈጫሳውን እየበላች ቤት ውስጥ የሚደረገውን የገልማ ውስጥ ያለውን የሚካደመውን ነገር በሙሉ እየቀመሰች እየበላች ነው ያደገችው። ከማን? ከዛሩ ጋር ከመንፈሱ ጋር ከጠንቋዩ ለአንተ ተሰጥታለች ከተባለው ጋር ማለት ነው። ከዛ ስታድግ ደግሞ የራሱን ስራ ይጀምራል። የእኔ ናት ማንም ሊነካት አልፈልግም ይላል። ባል ይመጣል አልፈልግም ነው የሚለው። መጀመሪያ ከጠንቋዩ ጋር ወይም ከመንፈሱ ጋር ተጋብታለች አልሰጥም ይላል። ልጅ ስትሞክር እምቢ ይላል። መጀመሪያም መመንኮስ ነው የምፈልገው ገዳም መግባት ነው የምፈልገው ያለች እኮ እግዚአብሔር ምናኔ ህይወት እንድትኖር ጸጋ ሰጥቷት ፈልጓት እኮ አይደለም። ይሄ ደፋሩ መንፈስ ሄዶ ማህፀን ላይ ትቦን መዝጋት የሚችለው ኃይለኛው መንፈስ ሾተል የሚባለው ጠቋር መሆኑን ለማሳየት ነው። ጠቋር ደግሞ በጣም ደፋር መንፈስ ነው። የደጋግሜ ተናግሬያለሁ። አሁን ያመነኩስና ምን ያደርጋል? ብርዱን፣ ፀሐዩን፣ ውርጩን፣ የአውሬውን ድምፅ፣ የጫካውን ይሄ ስንተኛ የሚቆረቆረውን ምቾት ማጣቱን፣ የዝሙት መንፈሱ ሌሊት መጥቶ የሚፈታተነው ምናምን አንዴ ይከመርባቸዋል። ወደ ገዳም ሄዱ አይደለም እነሱ እኛ እንኳን እንደው የሆነ ጸበል ለመጸበል ሱባኤ ለመያዝ ምናምን ገዳም ስንሄድ እኮ በጣም ከባድ ፈተና ነው ያለው። ያን መቋቋም ሲያቅታቸው ተመልሶ ይመጣሉ። ያንን የሚያደርገው ግን እሱ ነው። አሁን ለአንዴና ለመጨረሻ ጊዜ መንኩስና ምናኔ ህይወት እንዲያስጠላት ምን ያደርጋታል? ወደ መንኩስና ወደ ገዳም ያመጣትና የሆነ የተሳሳተ አመለካከት እንዲኖራት ደፋር የሆኑ አንዳንድ ንጹሐን እንኳ አያሳያትም፣ የዋሃን አያሳያትም። የተሳሳተ የሆነ ነገር በዝሙት የወደቁ ፈተና ውስጥ የገቡ ችግር ያለባቸውን ሰዎች ያጋጥማትና ቤተክርስቲያንን ለአንዴና ለመጨረሻ ጊዜ ትውት አድርገው ትመጣለች። ወይ መናፍቅ ለመሆን እስከምትችል ድረስ ማለት ነው። ሰዎችን አይታ ከቤተክርስቲያን ትወጣለች። ለምን? መንፈሱ መነጽሩ ከባድ ነው፣ ማሳየት ይችላል። አየሁ አይደል እሱን አያቸው አባን አየሁ አይደል ይሄንን በቃ ምን ታደርጋለህ እዚህ ደግሞ ብሎ እንደገና ደግሞ ስለዚህ እመነኩሳለሁ ገዳም እገባለሁ የምትለው ሞክራ እምቢ ስላላት ሊሆን ይችላል። ከመጀመሪያውም ጀምሮ እናንተ በማታውቁት መንገድ ልጅ እንደማትወልድም አውቃ ሊሆን ይችላል። ብዙ ጊዜ ሴቶች ትዳር ላይ እምቢ ሲላቸው ልጅ እምቢ ሲላቸው ምናምን ልመንኩስ በቃ እግዚአብሔር ምናልባት ልጅ ያልሰጠኝ እንደመነኩስ ፈልጎ ነው የሚሉት እንጂ አዎ እኔ ውስጥ ያለው ጠላት ነው፣ በቤተሰቦቻችን እንደዚህ ነበርን ጠላት ስለሆነ ነው አይሉም። ለምን? አታውቀውም ነበር። ልክ ሲገባት ምን አደረገች አልሽኝ? ስለ መንፈስ ስታውቅ እኔን የሚያስተማረችኝ እሷ ነች አልሽ እኮ። ስታውቅ ለካ ይሄ ነው እንደዚህ የሚያደርገኝ ብላ ተማረች፣ አንቺንም አስተማረችሽ። አሁን ገዳም እገባለሁ ብላ ተነስታ እዛ ስትሄድ ደግሞ ምን አለች? አገባለሁ አለችኝ ያልሽኝ አይደለ? አገባለሁ ብላ ደግሞ እዛ ሌላ ነገር ገጠማት። አሁን ስትሄድ በአዳም ልኮ የሚመለክበት ቤት ውስጥ ደግሞ መንፈሱ ቁጭ ብሎ ጠበቃት ማለት ነው። አረብ ሀገር ሆና ወይም ደግሞ የነበረችበት ሀገር ሆና ስትቀጠቅጠው ስትሰግድ የነበረ መንፈስ ሄዶ የት ነው የተቀመጠው? እዛ ቁጭ ብሎ የጠበቃት አገኛት። ከዛ እንደገና ደግሞ አላገባም አለች። አገባለሁ አላገባም፣ ሁለቱም ሚስቴ ናትን ብሎ የሚል መንፈስ አለ። እንደገና ደግሞ እሷ ደግሞ አለች ሌላ፣ ሁለት ናቸው። ግራ ገብቷታል። መሀል ላይ ነች ያለችው። አሁን እቺ ልጅ ምንድን ነው የሚጠበቅባት? አንደኛ ጠበቅ አድርጋ መንፈሱን መፋለም፣ ሁለተኛ ነገር ደግሞ የእውቀት ማነስም ችግር አለባት። ሄዳ ቤተሰቦቿ ጋር ረጅም ጊዜ ከመቀመጥ እነሱ ንስሐ ሊገቡ እንዲቆርቡ መርዳት ሲገባት ጭራሽ በእነሱ ወጥመድ ውስጥ መቀመጧ ምን ያህል የመንፈስ ዝለት እንደመጣባት ማሳያ ነው። እና ይሄ የጠቋር መንፈስ ውስጧ እንዳለ እንድታውቅ ነው። አንድ ቀን እኮ እግዚአብሔር ሲመልሳት አንተን ልካ እንደዚህ የምታዘባርቀኝ ብላ ተመልሳ እንደገና እንደምትቀጣው እርግጠኛ ነኝ፣ ያውቃለሁ። ይህንን አሰሚያት። ይሄ ነው ቤተሰብን አቁሜ
አቆርባለሁ ከዚህ እንደሄድኩኝ ቤተሰብ እንዲቆርቡ አደርጋለሁ ትምህርቱን አሰማቸዋለሁ ብላ ነበር ከዚህ ሄደችው ስትሄድ እዛ ስትሄድ ግን ምንም የለም በቃ የለም ዜሮ ገባች እና ቁጭ ብሎ ይጠብቃል እና ቤተሰብንም ብላቸው ነበር ለአፏ ግን እነሱ እንደዚህ እንትን የሚሉ አይደሉም እንዲህ በዋዛ የሚመለሱ አይደሉም የኛ ቤተሰቦች ሲጀመር ይሄ ትልቁ ችግር ምንድነው እሷ ጋር ያለው መንፈስ አላሰረችም ዝም ብላ መንፈስ መኖሩን ያወቀችው ጠበቅ አርጋ እንትን አላሰረችውም መታሰር አለበት እኔ ውስጥ ያለ መንፈስ ወደ ማዬ ወደ አባዬ ወደ እህትና ወንድሞቼ ወደ ጎረቤት ወደ ፍቅረኛ ወደ ጓደኞቼ እንዳታልፍ እኔ ላይ ባለህበት ታሰር ይሄ የመጀመሪያ የማንኛውም ክርስቲያን ትልቁ እርምጃ ነው ገጠመኝ የመጀመሪያ ጊዜ ስለቅ ክፍል 2 ነው ክፍል 3 ላይ ያለችው ልጅ እኔን ስታገኘኝ የዛሬ 4 ዓመት ማለት ነው እንግዲህ የለቀኩትን አስታውሽ እኔን ስታገኘኝ የግርማ ልጅ ምናምን ብላ ተሰድበኛለች አንቺ ልጅ በቃ ስናገራት ራሱ ንግግሯ ጥሩ ስላልሆነ በጥሩ ስሜት አልነበረም የማናገራት ግን ታሳዝነኛለች ለካ እቤት ገብታ ተደብቃ ደግሞ ትቀጠቅጠዋለች ስም አንተ አለ ቋጥ አድርጓለች ጀርቧን አለ አቤት በል ትሏለች እና እኔን ቀን ትሰድብለታለች ማታ ማታ ደግሞ ትቀጠቅጠዋለች ግራ ገባው መንፈሱ ቢጨንቀው ብሎ ለሊት ቀወጠው እና ይሄ ሁለት አይነት ማንነት ይዞ ሰይጣንን ለመቀጥቀጥና ለመቃወም መሞከር ትንሽ ይከብዳል የገባትን ያክል ጠበቅ አርጋ መያዝ አለበዚያ ትተው አይደለም በቃ አዳምጣለች ገብቷታል ጠላቷ መሆኑን አውቃለች ጠቋር ደግሞ የማይተኛ መንፈስ ነው የማይተኛ ስልሽ የሚተኛ መንፈስ አለ ሳይሆን እንትን ነው ችክ ያለ እልከኛ መንፈስ ነው ትልቁን ዛፍ ወይም አገልጋዮቹን ማለት ነው ትልቁን ዋርካ ለብዙ ሰዎች ጥላ የሚሆኑትን አገልጋዮች የመገንደስ ፍላጎት ያለው ነው አንዱን ዛፍ ገንድሶ ብዙ ወፎች እንዲበሩ ጎጆቸው እንዲበላሽ ጎጆቸው እንዲፈርስ የማድረግ ብዙ ወፎች ጎጆቸውን በዛፍ ላይ ይሰራሉ ዛፉ ከስር ከተገነደሰ ግን ሁሉም ወፎች ናቸው የሚበሩት ከስር የሚጠለሉ ሽማግሌዎችም አይኖሩም እና ይሄ በትልቅ ቦታ ላይ ያሉ ሰዎችን የመገንደስ የማሰናከል ባህር ያለው ስለሆነ እሷም ወደ ምንኩስና ወደ ትልቁ የምድራዊ መላእክነትን ወደ ጋብቻ የዚህ ምድር ትልቁ ውብ የሆነውን ትልቁ ትስስር ወደ ጋብቻ ወስዷት ሁለቱንም እንድታጣ ለማድረግ የሞከረው ነገር ነው እና ምናልባት በውስጥ መስመር ማግኘት የምችልበት አጋጣሚ ካለ ለብቻዋ አሁን በላይቭ ማላስተምረው ለብቻዋ መጠይቃት የግል ጉዳይ የሆነ ጥያቄ ይኖረኛል ብዬ አስባለሁ ሄዳ ፈተና ውስጥ ነው የተቀመጠችው ለምን ራሷን መጀመሪያ አልቆለፈችም አልገራችም ራሷ ጋር ያሉት መናፍስቶች አላሰረቻቸውም ወይ ወጥተው እንዳይሰሩ ወይ ደግሞ የሌላ ሰው መንፈስ እንዳይስቡ የሆነ ነገር ማድረግ አለባት እሺ አመሰግናለሁ እሺ እና ሁለተኛው ደግሞ ጥያቄ ምንድነው እኛ እዚህ ሆነን ስንጸልይ ከሷ ጋር አብረን ስንጸልይ ቤተሰብ ከጎረቤት ይጣላ ጀመር ስምምነት አጡ በቃ ስንት ዓመት አብሮ የኖሩት ጎረቤቶቹ ጥምድ አድርገው ያዟቸው የኛ ቤተሰቦች ማለት ነው በቃ መናቆር ሆነ ምንም ስምምነት አጡ በቃ ይሄስ መንፈሱ ከዚህ ስንሰግድ ስንጸልይ ከዚህ ሄደ ነው ወይስ ተናዶ ሊሆን ይችላል እንደዚህ የሚያደርገው እናንተ እኮ ስትቀጠቅጡት መሸሹ አይቀርም እንደዚህ ቤት ወጥመድ ከበዛባት ወይም አይጥልት ቤት ልትቀይሩ ዕቃችሁን ስታወጡ አይጦች ካሉ ጎረቤት ነው የሚሄዱት የታወቀ ነው መደበቂያ ፍለጋ መሄዱ አይቀርም ደግሞ መደበቂያ ፍለጋ ማያውቀው ሰው ላይ አይደለም የሚያልፈው የነበረበት የራሱ ዘር ላይ የሚያመልኩት የሚካድሙት ላይ ከቻልኩ ልጆች ሊያዝ ብሎ እናንተ ጋር ይመጣና ካልቻልኩ ግን እመለሳለሁ ይላል ስለዚህ ይሄዳል እናንተ ስለምትቀጠቅጡት ስለምትቃወሙት ነገ እንደሚያዝ ስለሚያውቅ ስልቱን ይቀይራል ማለት ነው ስልቱን ለመቀየር ደግሞ ማረፊያ አግኝቶ ነው ስልቱን የሚቀይረው እሺ አመሰግናለሁ ቁጥሯን ልክልሃለሁ እሺ ሆነ በስተስማር ቁጥሯን ልክልሃለሁ እሺ አመሰግናለሁ እግዚአብሔር ያክብርልኝ እሺ